አቶ ጌታቸው ረዳን በተመለከተ ጀዋር መሐመድ ምንድነው ያለው? ምንስ ጉዳዮችን አነሳ የሚለውን ለእናንተ እናቀርባለን። ሌሎች መረጃዎችን ይዘን ቀርበናል። በዛሬው ዕለት ያልተጠበቁ ከወታደራዊ አፈሳው ጋር የተገናኙ ጉዳዮች ተከስተዋል። እነሱን አንድ ባንድ እንነግራችኋለን። ሰብስክራይብ አድርጉን። አብራችሁን ስላላችሁ እናመሰግናለን። ትናንትና ጀዋር መሐመድ ከቴዎድሮስ ጸጋዬ ጋር በሪዮት የዩቲዩብ ቻናል ላይ ቆይታ አድርጎ ነበረ። በዚህ ቆይታው ላይ ትግራይን በተመለከተና ስፔሲፊክሊ አቶ ጌታቸውንና በሳቸው ስር ያሉትን ሰዎች አንስቶ ነበረ። እነዚህ ነጥቦች ምንድናቸው የሚለውን አብረን የምናየው ይሆናል። አሜሪካ በህወሓት ከፍተኛ አመራሮች ላይ የቪዛ እገዳ መጣሏ የሚታወስ ነው። ይሄ ቪዛ እገዳ ከመንግስት ሰዎች ዘንድ ትልቅ ፌስታና ደስታን ፈጥሮ ነበረ። እንዲያውም እንደ ትልቅ ዲፕሎማሲያዊ ድል ተቆጥሮ መንግስታዊ ሚዲያዎች በእገዳው ከታወጀበት እንደነጋታው በርካታ ዜናዎችን በተለያዩ አንግሎች ሲሰሩ ታይተዋል። በአንጻሩ ደግሞ አንድ ሴናተር፣ አሜሪካ ውስጥ ያለ ሴናተር፣ የሪፐብሊካን ሴናተር ጨምሮ ሌሎች የአክቲቪስቶች የትግራይ ጉዳይ ያገባናል የሚሉ ሰዎችም ጉዳዩን ሲነቅፉት ነበረ። ከነቃፊዎቹ መካከል አንዱ አቶ ጀዋር ነው። የአሜሪካኖቹ መግለጫ ከትግራይ ጋር የሚያያዝ አይደለም፣ ትግራይን ማስያዣ አድርገዋት ስለ ግድቡ ነው ከግብጽ ጎን ነው ያሉት ብለዋል። ማለትም በአሁኑ ሰዓት ትግራይን እንደ ማስያዣ ነው አሜሪካኖቹ እየተጠቀሙት ያሉት ሲል ነው ያነሳው። በሌላ በኩል ደግሞ በአሁኑ ወቅት ከኢትዮጵያ ይልቅ በግድቡ በተመለከተ ወይም ደግሞ በአጠቃላይ በአባይ ወንዝ አጠቃቀም ጉዳይ በተመለከተ ከግብጽ ጎን ነው ያሉት አሜሪካኖቹ ማለቱ ነው። እናም አብይን መጫን ይፈልጋሉ እና አብይ ደግሞ በምላሹ ትግራይን ተጫኑልን የሚል ምክረ ሀሳብ አቅርበዋል። ከትግራይም ጋር ከሰላሙም ጋር ምንም ግንኙነት የለውም ሲል ነው ይሄንን መግለጫ ቅድም የጠቀስነውን ከቪዛ እገዳው ጋር እና ሌሎች ከዚህም ከእገዳውም በኋላ የወጡ መግለጫዎች በቅርቡ እንኳን አምባሳደር ኤርቪን ማሲንጋ ወደ መቀሌ ይጓዛሉ ከተባለበት ጊዜ አንስቶ ከዛም በኋላ የወጡ ጫን ያሉ መጨረሻ ላይ ጫን ያሉ መግለጫዎች ከዚህ ከሰላም ጋር የተገናኙ አይደሉም ነው ያለው ጀዋር። በሌላ በኩል ደግሞ ጠቅላይ ሚኒስትሩ እነጌታቸውን ሲያዋርዳቸው ነው እንጂ የምታየው እና አብይ ድሮም የህወሓት ኦፒዲዮ ነበሩ፣ እነጌታቸው ደግሞ አሁን የአብይ ኦፒዲዮ ሆኗል በማለት ነው ሀሳቡን የገለጸው። በአሁኑ ወቅት በፌዴራል መንግስቱ ስር ሆነው እና አቶ ጌታቸው ረዳ ፓርቲ አቋቁመው መንቀሳቀሳቸው የተለየ ነጥብ እንደሌለው ነው ያነሳው። እኔ ኦፒዲዮ የሚባል ነገር አልወድም ያለው ጀዋር አሁን እኮ ጌታቸው የሚናገረው እነ ሽመልስ እንኳን አይናገሩትም ብለዋል። በእኛም ላይም ጫና እያመጡ ነው፣ እነዚህ ትናንት ሲዋጉት የነበሩ ሰዎች እንደዚህ እያሞጋገሱት እናንተ ምንድነው የምትሉት ይሉናል በማለት ነው አቶ ጀዋር ሀሳቡን የገለጸው። እነ ጻድቃንና እነ ጌታቸው ቆም ብሎ ማየት አለባቸው ያለው ጀዋር ኢትዮጵያን ከአብይ በኋላ ትግራይን ከህወሓት በኋላ ማሰብ አለባቸው። ደብረጽዮን ለዘላለም አይኖርም። ዛሬ የምንሰራው ነገር ከነ ደብረጽዮን በኋላ ምን አይነት ትርጉም ይኖረዋል ብለው ማሰብ አለባቸው በማለት ሀሳቡን ቋጭቷል ማለት ነው። እንግዲህ ይህ ሀሳብ እጅግ አነጋጋሪ ሊሆን ይችላል። ከግብጽ ጂኦፖለቲካዊ ሁኔታ አንስቶ እስከ አቶ ጌታቸውና በእርሳቸው ስር ያሉ አጋሮቻቸው ጉዳይ ድረስ የሄደ ትንተናን የሰጠውና ብዙ የሚያነጋግሩ ጉዳዮች ሊገኙበት ይችላሉ ተብሎ ነው የሚጠበቀው። እንግዲህ ምን አይነት ውይይትን ያጭራል የሚለውን እንግዲህ አብረን ነው የምናየው። ወደ ሌላ መረጃ በኩል ስናልፍ እንግዲህ በትግራይ የትራንስፖርት አገልግሎት በሚሰጡ ተቋማት ላይ እገዳ ተጥሏል። እነዚህ እገዳ የተጣለባቸው የህዝብ ትራንስፖርት አገልግሎት ሰጪ ድርጅቶች ጊዮን ልዩ ባስ እና ሀበሻ ባስ የተባሉ እንደሆኑ ነው የተነገረው። እንግዲህ በዛሬው ዕለት ነው ይሄ ደብዳቤ የተጻፈው። የትግራይ ክልል ትራንስፖርት ቢሮ የጻፈው ደብዳቤ እገዳ መተላለፉን ያመለከተ ሲሆን በቢሮ ኃላፊ በአቶ አማኑኤል ገብረ ኪዳን አማካኝነት የተፈረመ ነው። ለረጅም ጊዜ
አገልግሎት ሲሰጡ የቆዩ ተሽከርካሪዎች በሁለቱም ድርጅቶች ያለ ስራ ቆመው መገኘታቸውን ቢሮ እንዳረጋገጠ እንዲሁም ደግሞ በሁለቱም ድርጅቶች ስም የተቀጠሩ ሰራተኞች ለሌላ ድርጅት የድለላ ስራ እየሰሩ ስለተገኙ በማለት ከነገ ጀምሮ እነዚህ ሁለት የአውቶቡስ አገልግሎት ወይም የህዝብ ትራንስፖርት አገልግሎት የሚሰጡ ድርጅቶች እንዲዘጉ እግድ ተጽፏል። ነገር ግን ይሄ ሁኔታ ከዚህ ቀደምም ማስጠንቀቂያ ቀርቦባቸው ከዚህ ድርጊታቸው ያልተቀጠቡ በመሆናቸው በአሁኑ ወቅት እንግዲህ ሙሉ ለሙሉ በክልሉ ዋና ከተማ ወይም በመቀሌ የከፈቱትን ጽህፈት ቤት እንዲዘጉ ለትራንስፖርትና ሎጂስቲክስ ሚኒስቴር ደግሞ ተገቢ ማስተካከያ እንዲደረግ በዚህ ግልባጭ እናሳውቃለን በማለት ደብዳቤው ተጽፏል። ሁለቱም ድርጅቶች የሚሰጡትን አገልግሎት እንዲያቆሙ ነው ትዕዛዝ የተላለፈው። ይሄ ከምን አንጻር ይታያል የሚለውን እንግዲህ አብረን የምናየው ይሆናል። ወደ ሌላ ጉዳይ ደግሞ ስናልፍ መቀሌ ውስጥ በዛሬው ዕለት ተቃውሞ ተፈጥሮ እንደነበረ እኛም ቅድም ዘግበን ነበረ። አዲስ ነገር ያለው በዛሬው ዕለት ተቃውሞ በቀሰቀሰው አፈሳ ላይ ሰለባ የሆኑ ወጣቶች ወደ ወታደራዊ ማሰልጠኛ ጣቢያ መወሰዳቸው ተነግሯል። ያን ብዙም ሳይቆዩ ነው ያንኑ ሰዓት ወደ ወታደራዊ ማሰልጠኛ ጣቢያዎች የተወሰዱት። እናም የዛሬውን ሁኔታ በማስመልከት የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ የሆኑት ዶክተር አብርሃም ሀጎስ ለትግራይ ቴሌቪዥን መግለጫ ሰጥተዋል። በዛሬው ዕለት በመቀለ ከተማ ቀበሌ 05 የተፈጠረው ሁኔታን በተመለከተ ማብራሪያ የሰጡት ዶክተር አብርሃም ትግራይ የህልውና አደጋ አንዣቦባታል ብለዋል። ስለሆነም በፍላጎትና በመተማመን ተመስርቶ ህዝባችን መታገል አለበት ብለዋል። ከመንግስት አቅጣጫ ውጪ በመተማመንና በህዝቡ ፍላጎት ወይም ፈቃድ ያልተመሰረተ ተግባር ሲፈጸም ወይ ደግሞ ሲከወን ከተገኘ ግን ተጣርቶ እንዲህ አይነት ተግባር የፈጸሙ የጸጥታ አካላት ይሁኑ ሌሎች የአስተዳደር አካላት ወይም ደግሞ ተቋማት የህጋዊ እና አስተዳደራዊ እርምጃ እንደሚወሰድባቸው ገልጸዋል። እንግዲህ ይሄን ወታደራዊ አፈሳ እየፈጸሙ ያሉት በመንግስት ደረጃ የሚታወቁ መዋቅሮች ናቸው። የሚሊሻ፣ የፖሊስ እና ሌሎች መዋቅሮች ናቸው። ወይም ቲዲኤፍ ተብሎ የሚጠራው ወታደራዊ ወይ ደግሞ ተዋጊ ኃይል ነው የኔ የፈጸመ ያለውና እርሳቸው ከምን አንጻር ነው ይሄን ነገር ያነሱት የሚለውን እንግዲህ አብረን የምናየው ይሆናል። ሁለተኛው ነገር ደግሞ የወጣውን አዋጅ ዶክተር አብርሃ አያውቁትም ወይ የሚለውንም ጥያቄ የሚያስነሳ ነው። ምክንያቱም ይሄ ወታደራዊ አፈሳን በተመለከተ ህጋዊ መሰረት የሰጠው ከሰሞኑ ውይይት እየተደረገበት ያለውና በተግባር ላይ የዋለው አዋጅ ነው። የመከተ ወይም ደግሞ የክተት አዋጁ ይሄ መነሻ ወይ መደላድል ሆኖ እያገለገለ ያለውና እርሳቸው ይህንን ጉዳይ ሳልተረዱትም ወይ የሚለውም አጠያያቂ ነው የሚሆነው። እንግዲህ ይሄንን ጉዳይ እንግዲህ በሰፊው የምናየው ይሆናል። ምን አይነት ግብረ መልስ ፈጠረ በህዝቡ ዘንድ የሚለው ማለት ነው። ከኤርትራ በኩል አንዳንድ ምክሮች እየቀረቡ ነው። ይሄውም ደግሞ የኤርትራ መንግስትን በሚደግፉ የሶሻል ሚዲያ አውታሮች ላይ በተለይም የፌስቡክ ገጾች ላይ እየተንጸባረቀ ያለ ሐሳብ ነው። ብዙዎቹ እንግዲህ በትግራይ ያለው የኢንተርኔት አገልግሎት በአስቸኳይ መቋረጥ አለበት የሚል ሐሳብ እያንጸባረቁ ይገኛሉ። ማቋረጥም ያለበትም በአሁኑ ሰዓት የክልሉን አስተዳደር ተቆጣጥሮት ያለው እና በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ነው ብለዋል። እንግዲህ ኢንተርኔት ውስጥ ካልተቆረጠ ድረስ ወይም ደግሞ ኢንተርኔቱ እስከ ገደብ እስካልተጣለበት ድረስ ምንም አይነት ወጥ የሆነ ስራ መስራት አይቻልም ወይ ደግሞ ወጥ የሆነ እርምጃ መውሰድ አይቻልም። ሙሉ በሙሉ ነፃ መውጣት አይቻልም እያሉ ይገኛሉ። እንግዲህ ትግራይ ሙሉ በሙሉ ነፃ እስክትወጣ ድረስ
እነዚህን እርምጃዎች ትኩረት ሰጥቶ መስራት ይቻላል ያስፈልጋልም በማለት እንግዲህ አመልክተዋል። ይህ የፖለቲካዊ ህዝቦ ወይም ደግሞ ፖለቲካዊ ማጽዳት ወይም ደግሞ አጠባ አስፈላጊ ነው። ኢንተርኔት ተዘግቶ ደግሞ መከወን አለበት፣ ተቃዋሚዎችም እርምጃ ሊወሰድባቸው ይገባል የሚል ሐሳብ ነው እንግዲህ እያነሱ ያሉት። ምን ያህል ተግባራዊ ይሆናል የሚለውን እንግዲህ አብረን የምናየው ይሆናል። ወደ መጨረሻ ጉዳይ ስናልፍ መጨረሻም ባይሆን ያው ከመጨረሻዎቹ ሁለት መረጃዎች አንዱ ነው። ፕሮፌሰር ክንደያ ገብረ ሕይወት በትዊተር ገጻቸው ወይም በኤክስ ገጻቸው ላይ በትግራይ እየተፈጸመ ያለው ወታደራዊ አፈሳ እጅግ በጣም አስደንጋጭ ነው ሲሉ ገልጸውታል። እንግዲህ ከዛ አካባቢ ስለ ወታደራዊ አፈሳው በተመለከተ እየወጡ ያሉ ዘገባዎች አስደንጋጭ ናቸው ሲሉ ገልጸዋቸዋል። በትግራይ ርዕሰ ከተማ መቀሌ ውስጥ እናቶች ልጆቻቸው በታጣቂ ቡድኖች ለወታደራዊ ስልጠና ሲወስዱ በመመልከታቸው ተቃውሞ መፈጠሩን እንደታዘቡ በመግለጽ ይሄ ሁኔታ ደግሞ እጅጉን በጣም የሚያሳዝን መሆኑን አመልክተዋል። ይሄ ተግባር እንግዲህ በእጅጉ አንድ አይምሮን ከሳተ ወገን የሚመጣ ወይም ደግሞ የሚጠበቅ ሐሳብ ነው በማለት አመልክተው አሁን ያለው ሁኔታ እስከመቼ ድረስ ነው የሚቀጥለው? እስከመቼ ድረስ ነው እነሱ በኃላፊነት ሁኔታ ውስጥ ነው የሚቀጥሉት ሲሉ ጠይቀዋል። እንግዲህ ይሄ ዝምታ ወይም ሁኔታ ተጨማሪ ስቃይን የሚያመጣ ስለሆነ ህዝቡ የትግራይ ህዝብ ዘላቂ ሰላም፣ ፍትህና ከፍ ያለ መረጋጋት እንዲያገኝ እንቅስቃሴ ማድረግ አለበት በጋራ ሲሉ ነው ያመለከቱት። እንግዲህ የተለያዩ አካላትም አስተያየት እየሰጡበት ይገኛሉ። ምን አሉ የሚለውን እንግዲህ እንደደረሰን እንግዲህ የምናቀርብ ይሆናል። በመጨረሻ ትናንትና በአይደር ሆስፒታል ለአንድ አራስ እህቱ ለወላድ ለሆነች እህቱ ምግብ ከደጅ ለማምጣት የወጣ አንድ ወጣት በቪትስ መኪና ታፍኖ ወደ አዲ አብሶ ወይም ደግሞ ደንገላት አካባቢ እንደተወሰደ ተነግሯል። እንግዲህ በዚህ ሁኔታ እንግዲህ በቤተሰቦቻቸው እየተጨነቁ ስለመሆናቸው ነው እየተነገረ ያለው። ይሄ የወታደራዊ አፈሳ ሁኔታ እንግዲህ በእጅጉ አነጋጋሪ የሆነ እንደሆነ ነው የሚነገረው። ሌሎች መረጃዎች ካሉ አብረን የምናየው ወይም እናቀርበው ይሆናል። ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉ እናመሰግናለን። መልካም ጊዜ